ቪዲዮ? ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል የሚያሳይ እጅ ላይ ቪዲዮ አለ። ምን እያልሽ ነው? ተረጋጊ እንጂ ዘርፌ። እንዴት ነው የምረጋጋው? እንደዚህ አይነት ነገር እየተናገርሽ ተረጋጊ ስትይ ትንሽ አታፍሪም? ሉላ ያለችው እውነቷን ነው ማለት ነው። በይ መቤት፣ አሁን ቤቱን ለቀሽ ውጪልኝ፣ ቶሎ በይ። ኧረ እባክሽ ስቀልድ ነው። አንቺ አመረርሽ እንዴ? ምን እየቀለድኩ ነው? ምን እንደምትይ ለማወቅ ነው እንጂ እጄ ላይ ምንም አይነት ቪዲዮ የለም። ታየኝ እኮ ቤዛ ሰው ለመግደል ስትሞክር። ቤዛ እኮ እንደዚህ አይነት ልጅ አይደለችም፣ የዋህ ናት። ቤዝዬ እንደው የት ይሁን ጥፍት ብለሽ ይቀርሽ? እንደዚህ አይነት ቀልድ ደስ አይለኝም። አስደነገጥሽኝ እኮ። እሺ አሁን ተረጋጊና ቁም ነገር እናውራ። ያው እንደነገርኩሽ ያ አረመኔ ገና ከሆኑ በስሙ ማዘዋወር ጀምሯል። ሉላ እኮ ናት አሻፈረኝ ብላ እምቢ ያለችው እንጂ እኔ እኮ ተስማምቼ ነበር። በደንብ ካሰብሽበት ማሳመን አያቅትሽም። ይኸው እኔ እንደ ጠላት እንዳታየኝ ብዬ ለአንቺ መጠጥ ይዤ ሳልመጣ መጣ። ደግሞ ከዚህ በላይ ለእናንተ ብዙ ነገር ለማድረግ ዝግጁ ነኝ። ሉላም ከዚህ ስራዋ እንድትወጣ ጠቀም ያለ ገንዘብ ሰጣታለሁ። ይቅርታ አድርጊልኝና አንቺም ሀብታም ነሽ እንዴ? የአሳማ የጓደኛዬን ንብረት እንዳይበላ ብዬ ነው እንጂ መቼም ለገንዘብ ብዬ እዚህ ነገር ውስጥ እንዳልገባው ነግሬሻለሁ። አልነገርሽኝም? እንግዲያውስ አሁን ነገርኩሽ። እኔ የገንዘብ ሰው አይደለሁም። በእርግጥ የዛሬን ያርገውና የጓደኛ ሀብት ማለት የኔ ሀብት ማለት ነበር። ገባኝ። ምኑን የገባሽ? ግድ የለም የገባኝ ድረስ ገብቶኛል። እንደምንም ብዬ ሉላን አሳምናታለሁ። አሁን ቤዛ ሱራፌልን ይቅርታ ጠየቀችው። በጠርሙስ መሀል አናቱን ብላ ሆስፒታል አስገብታው የነበረችው ቤዛ አሁን ላይ በድጋሚ አድድል ስጠኝና አብረን እንኑር ስትል ይቅርታ ጠየቀችው። እንዲሁም ደግሞ የይቅርታ እራት ጋበዘችው። ይህም ሊሆን የቻለው በሳሚ ምክንያት ነው። መጀመሪያውኑም ነገሮችን አበላሻሽቷቸው የነበረው ሳሚ ስለነበረ የአበላሸውን ነገር ለማስተካከል እየሞከረ ይገኛል። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 48 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችኝ ቆዩ። ቤዛ እንግዲህ ያው ባለፈ ክፍል ላይ እንዳየነው ሱራፌል ከሆስፒታል አገግሞ ወጥቶ ቤቱ ገብቶም ይገኛል። እናም ደግሞ ከቤዛ ጋር አብረው እየኖሩ ቤዛም እያስታመመችው ነው። ነገር ግን ቤዛ አሁንም በእሷና በሱራፌል ግንኙነት እርግጠኛ ስላልሆነች አብሬህ ልበላም ሆነ አብሬህ ልተኛ አልችልም፣ ነገር ግን እኔ ስለሆንኩኝ እንደዚህ ያደረኩ በአቅራቢያ ሆኜ የማስታመም ግዴታ አለብኝ፣ እናም ላስታመምህ እገደዳለሁ በማለት ነበረ አብረው እየኖረች ያለው። ይህ በእንዲህ እያለ ከሳሚ ጋር ትደዋወል ስለነበረ ከሳሚ ጋር ተደዋውላ እያንዳንዱ ነገር ስታወራ እናም ደግሞ ሱራፌል ቤቱን በስምሽ አዞርልሻለሁ አለኝ እና ምን ላድርግ እያለች ለሳሚ ስታማክረው እና ሳሚም አንዳንድ ምክሮችን ሲለግሳት ከዛም ቤዛ ሳሚ ባንተ መቼም ተስፋ አልቆርጥም ስትል እሷ ያለችው በወንድምነቱ ነው። ነገር ግን ይህንን የሰማው ሱራፌል በሳሚ መቼም ተስፋ አትቆርጭም፣ አዎ አሁንም ከኔ ይልቅ ሳሚን ተወጀዋለሽ በማለት ነበረ እንግዲህ ቤዛን አፋጧት የነበረው። ቤዛም እባክህ እንደዛ አይደለም፣ እኔ ምንም አላልኩም፣ አሁን ሱራፌልን አላምነውም ብቻ ነው ያልኩት፣ እባክህ ከሳሚ ጋር ሌላ ምንም ነገር አላወራሁም፣ ደግሞ ሳሚና ኩቻ ሊጋቡ ነው ስትል ነበር ያስረዳቸው። ይህንን የሰማው ሱራፌል ግን በቤዛ አሁንም እርግጠኛ አልሆንም፣ እናም መቼም በስምሽ አላረግልሽም ቤዛ፣ እኔ ስለማላምንሽ ነው ለአንቺ ቤቱን በስምሽ የማላረግልሽ፣ መቼም ቢሆን አላምንሽም በማለት ነበረ ያስረዳት። የሱራፌል የቲጂ እናም የሮቤል ሴራ አሁንም እንደቀጠለ ይገኛል። ቲጂም በበኩሏ ሌላ ታሪክ እየፈለፈለች ትገኛለች። እሱም ምንድነው? አሁንም ሉላ ልትፋታት አልቻለችም። እንደምንም ብለሽ የነቤዛ ቤት ግቢ፣ የሱራፌል ሚስት እኔ ነኝ በይ በማለት ነበረ አሁንም እያስቸገረቻት የምትገኘው። ነገር ግን ሉላ ይሄን ሀሳብ መቼም አልቀበልም፣ እናም እኔ ቤዛ ነኝ ብዬ ራሴን አልክድም፣ ቤዛን መስዬ ሰው ቤት አልገባም፣
ያልሰራሁበትን ወይም ደግሞ የኔ ያልሆነን የላቤ ውጤት ያልሆነን ገንዘብም አጭበርብሬ ልበላ አልችልም በፍጹም ስትል ነበረ እንግዲህ ለቲጂ እውነታውን ያነገረቻት። ቲጂም እንግዲህ ምን አይነቷ ፋራ ናት? ሰው እንዴት በአንድ ጊዜ ተለወጥ፣ በአንድ ጊዜ ሀብታም ሁን፣ ከድህነት ወደ ሀብት ተሸጋገር ሲሉት በዚህ ልክ ይገግማል እያለችም ነበረ። ሳሚም እንግዲህ በድጋሚ ከባሏ የተጣላቸውን ቤዛን አሁን ላይ ይቅርታ ጠይቀሽ ከሱ ጋር አብረሽ መኖር አለብሽ፣ ምክንያቱም ሱራፌል ምን እንደሚያደርግ አናውቅም። እናም ደግሞ ይቅርታ አድርግልኝ ብለሽ ይቅርታ ከጠየቅሽው ምናልባትም ቤቱን በስምሽ ያዞርልሽ ይሆናል። እናም ሌላ ሀሳብ መንደፍ አለብን፣ ከሱ መለየት የለብሽም በፍጹም። እናም እስካሁን የደከምንለትን ሀብትም ሆነ ንብረትሽን እንዲሁም ደግሞ ቤቱን ማጣት የለብንም፣ ምክንያቱም ብዙ ዋጋ ከፍለሽበታል በማለት ነበር እንግዲህ ለቤዛ ሀሳብ ያቀረበላት። ቤዛም እባክህ ሳሚ ከዚህ በኋላ ይበቃናል፣ ሁሉንም ነገር ይውሰደው፣ እኔ ምንም ነገር አልፈልግም፣ በሰላም ከሱ መለየት ብቻ ነው የምፈልገው ብትልም ነገር ግን ሳሚ አይሆንም በማለት ቤዛን መልሳ ሱራፌልን ይቅርታ እንድትጠይቀው እንዲሁም የይቅርታ እራት እንድትጋብዘው አስጠንቅቀው ነግሯታል። ሱራፌል ከዚህም በላይ ሊያደርግ ይችላል። እናም ብትለያዩም ሰላምሽን አይሰጥሽም። ቅንጅርቴንም የት እንደደበቁት የትም እንዳረጉት የምናውቀው ጉዳይ የለም። ስለዚህ ምናልባትም ገለው ጠለውት ይሆናል። እናም ቤዛ ወደፊት ምን እንደሚመጣብሽ አታቂም። ስለዚህ ይቅርታ ጠይቂና አብራችሁ ኑሩ። እናም በዘዴ ቤቱን በስምሽ ያዙርልሽ፣ ከዛ በኋላ ሌላ ሀሳብ እንነድፋለን በማለት ነበረ አዲስ አይዲያ ያመጣላት። ቤዛም እንግዲህ በሀሳቡ ተስማምታ እሺ ብላ ወደ ቤቷ ሄዳለች። እናም የሚገርም የይቅርታ እራት አዘጋጅታለታለች። ነገር ግን ሱራፌል ይህንን ማዕድ ለመቋደስ ፍቃደኛ አልሆነም። ምክንያቱም ሳሚ ይህን ሀሳብ እንዳወጣው እርግጠኛ ነበረ። ቤዛ በራሷ ምንም ርቀት እንደማትጓዝ በደንብ ያውቃታል። እናም ይህ ነገር የሳሚ ሀሳብ ነው፣ ሳሚም ነው እንዲህ እንድታረጊ ያዘዘሽ ብሎ ቢላትም ቤዛ ግን እባክህ ሳሚን ከዚህ ነገር ውስጥ አውጣው የኔ ፍቅር፣ እኔ ካንተ መለየት አልፈልግም፣ በፍጹም ካንተ ተለይቼም ልኖር አልችልም፣ ምንም ነገር ይቅርብኝ፣ ቤቱንም በስሜ አታድርግ፣ ችግር የለውም፣ ነገር ግን አብረን እንኑር በማለት ነበረ የማጭበርበሪያ ሀሳብ ያቀረበችለት። ይህንን የሰማው ሱራፌልም መቼም አላምንሽም በማለት ነበረ እንግዲህ የራቱ ግብዣ ላይ እገኛለሁ ብሎ ስልኩን የዘጋባት። ነገር ግን ቤዛ ለረጅም ሰዓታት ስትጠብቀው ብታመሽም ሱራፌል የራቱ ግብዣ ላይ አልተገኘላትም። እናም አርፍዶ የመጣው ሱራፌል ይህንን ማስመሰልሽን አቁሚ፣ ከዚህ በኋላ እኔና አንቺ ምንም እድል የለንም፣ ምክንያቱም እንፋታ ስትይ የነበረው አንቺ ነሽ። ስለዚህ በፍቺው ሀሳብ ተስማምቻለሁ። ይህንን ሀሳብ እኔ አይደለሁም ያመጣሁት አንቺ ስለነበርሽ አሁን ላይ ሀሳብሽን ተቀብዬሻለሁ በማለት ነበረ ጥሏት የሄደው። ቲጂም እንግዲህ ከዚህ በፊት በቀረጸቻቸው ቪዲዮ እያስፈራራቻቸው ትገኛለች። አሁን ላይ ሱራፌል ይህንን ቪዲዮ ቢፈልገውም ነገር ግን ቲጂ ለመሸጥ ፍቃደኛ አይደለችም። ስንት ትፈልጊያለሽ? ስንትስ ነው የምትይው ብሎ ቢጠይቃትም እሷ ግን ከዚህ በኋላ ጓደኛዬን አሳልፌ የሚሰጥ ይመስልሃል ወይ? መቼም አላረገውም። በጓደኛዬ ስትጫወትባት ዝም ብዬ አላይህም። እናም ደግሞ ይህንን ቪዲዮ መቼም ልሰጥህ አልችልም በማለት ነበረ ለሱራፌል ያስረዳቸው። ነገር ግን ሌላ ሴራ አስባና ጠንስሳ እንደሆነ ግልጽ ነው። ምክንያቱም ቤዛን የማጥፋት ሀሳቡን እሷም ትስማማበታለች። እናም የቤዛ ነገር ሲጣመም እንጂ ሲቃና ደስ አይላትም። ስለዚህ ሌላ ሴራ እንደጠነሰሰች እናም በመቼ አሳቻ ሰዓት ቪዲዮ መጠቀም እንዳለባት ጥንቅቅ አድርጋ ነው የምታውቀው። ቲጂ ከሴራ ሌላ ምንም ሀሳብ የላትም። እናም ይህንን ቪዲዮ አንድ ቀን አጋጣሚውን ተጠቅማ ታፈነዳዋለች። ስለዚህ ነገር ከሱራፌል ጋር እያወራች በነበረችበት ሰዓት ነበረ የሉላ አክስት እየተከታተለቻት ይህንን ነገር ያየችው። እናም የሉላ አክስት አሁን ላይ ቲጂ እውነተኛና ከፈጣሪ የተላከች መልአክ አድርጋ ነው የምታስባት። ምክንያቱም እኔ ስለ ቤዛ መቼም አሳልፌ ልሰጥህ አልችልም፣ ይህንን ቪዲዮ አልሰጥህም እያለች ሱራፌልን በምታመነጫጭቅበት አጋጣሚ ነበረ እንግዲህ የሉላ አክስት አይታ የነበረው። እና ሙሉ በሙሉ እርግጠኛ የሆነ መረጃ ያገኘች መስሏታል። እጅግም በጣም ደስ ብሏታል። እርግጠኛም ሆናለች። ሳሚም እንግዲህ የራሱን ህይወት ትቶ ለሰው ህይወት መኖር ጀምሯል።
ምክንያቱም ቤዛን እጅግ አድርጎ ይወዳታል። እናም ለሷ እየተቆረቆረና እየታገለላት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ እሰናበታችኋለሁ።